ልክ ፈተናው ነገ ነው ሲባል ዛሬ ምንድነው መሆን ያለበት ነው። የመጀመሪያው ነገር በጣም የሚመከሩ ሳይኮሎጂካሊም በዚህ ዙሪያ ላይ ካውንስል የሚያደርጉ ሰዎች የሚመክሯቸው ፖይንቶች አሉ። በጣም የምናውቀው ለብዙ ሰው ያስረዳ ነው። ይሄ ብዙ ሰው በቃ እንትን ያለው ፈተና ጥያቄ ትመጣለች እዛ ጋር ወይ በሆነ ነገር ዞር ብላ እንዴ እቺን ሳልመልሳትማ ብለን ትግል ጥሩ በተኛችሁ ቁጥር የማስታወስ አቅማችሁ ይጨምራል። ይሄንን የሚለው ሳይንስ ነው፣ እኛ አይደለም። ፈተናው ሊያልቅ 10 ደቂቃ 10 ጥያቄ ምናምን ነገር ሲቀር መጣና አንሰር ሺትን እንዲህ ለሁለት ተረተረው ቀደደው። ቆጣሪ ፖድካስት ሰላም እንዴት ናችሁ? ሰላም። በዘወትር ማክሰኞ ቪዲዮአችን ተመልሰናል። የማክሰኞ ቪዲዮቻችን ያው አብዛኞቻቸው ትምህርታዊ ነክና ግንዛቤ የሚያስጨብጡ ናቸው። ልክ ነው። ትምህርት አዘል እያዝናኑ ቁም ነገር የሚያስጨብጡ ፕሮግራሞች ናቸው እንግዲህ ይዘን የምንቀርበው። ጆሲ ትንሽ ጉንፋን ነገር ይዞኛል። ትንሽ እንግዲህ አይዱ እያለቀቀሰ ነው። ድምፁ ከተቀየረባችሁ ያው ይቅርታ እንጠይቃለን፣ እንዳይደብራችሁ። እስቲ ሶፍቱን አቀብለኝ እባክህ። ተቸግረናል። በዚህ ሳምንት የመጣ ነው እንግዲህ ወቅቱ የፈተና ወቅት ነው። ሁላችሁም እንደምታውቁት ሶፍቱን ስጠውና እኔ እገባለሁ። ወቅቱ የፈተና ወቅት ነው። ባለፈው ሳምንት የ6ኛና 8ኛ ክፍል ሚኒስትሪ ተፈትነዋል። ልክ ነው። በቀጣይ ሳምንት ትልቁ ብሔራዊ ፈተና ብቸኛው ነው። ለካ አሁን ድሮ 10ኛ ክፍል ነበር፣ 10 ስለነበረ ብቸኛው ብሔራዊ ፈተና የ12ኛ ክፍል የዩኒቨርሲቲ መግቢያ ደግሞ ሃይስኩል መልቀቂያ ኢንትራንስ ልክ ነው ፈተና ይሰጣል። ተያይዞም ኤግዚት ፈተና ተያይዞም ጋት ወይ ደግሞ የግራጁዌት አድሚሽን ቴስት እየተዘጋጀ ያለበት ወቅት ነው። ሶ እኛም ስለ ፈተና ኤክስፒሪየንሶቻችን እና ተማሪዎች በፈተና ወቅት ምን ቢያደርጉ ጥሩ ነው ስፔሻሊ ለሁለቱ 12 ተፈታኞች እና ኤግዚት ኤግዛም ተፈታኞች ያው ያለፍንበት ኤክስፒሪየንስ ከመሆኑ አንፃር የተወሰነ ለማለት ፈልገን ነው። ለጋት ያው ተፈትነናል፣ ግን ያው የመጀመሪያ ፈተና አይደለም፣ ሰው ብዙ እንትን አይደለም። ያው እሱንም የተወሰነ ማለት እንችላለን። ልክ ነው። እሺ ስለዚህ እንግዲህ ጀነራሊ እስቲ ከፐርሰናል ኤክስፒሪየንስ እንነሳና አሁን ብዙ ጊዜ ብዙ ተማሪ የሚያስጨንቁ ነገሮች አሉ። ፈተና ሲባል ፈተና በራሱ ስሙ ራሱ የሆነ የሚያስጨንቅ ነገር አለው ሳይኮሎጂካሊ። ፈተና ሲባል በቃ የሆነ ፈተና ነው፣ ወደ ፈተናማ አታግባን እየተባለ ወደ ፈተና ትገባለህ። ያ ስሜት በራሱ ፈተናውን ሌላ ግዝፈት ይሰጠዋልና ብሔራዊ ሲባል ደግሞ በጣም ብዙ ሰዎችን የሚያበጥር 12 ኮንቴክስት እንጀምርና እስኪ ግን መጀመሪያ ምንድነው ትውስታ ያለክ ላይክ ሃይላይት ለማሄድ እኛ ብሔራዊ ፈተናን የጀመርነው ወይ ደግሞ ክልላዊ ፈተና ተብሎ የጀመርነው 8 ነው። 8 ኦልደር ጄኔሬሽን 6ን አልደረስንበትም። 8ና ከዛ 10 ከዛ 12 ነው የተፈተነው። የ8 ኤክስፒሪየንስ ምንድነው ላይክ ምን ትውስታ አለክ? ሚኒስትሪ ያው በክልል አይደለ የሚሰጥ የነበር። እኔ በወቅቱ ስፈተን ትዝ የሚለኝ ምንድነው መድኃኒዓለም መሰናዶ ሳይሆን ምንድነው የመድኃኒዓለም ኤሌመንተሪው ትምህርት ቤት አንደኛ ደረጃ ትምህርት ቤት ነበር የተፈተንኩትና እሱ ነገር የቱ ጋር ነው? ከመድኃኒዓለም አደባባይ በዚህ በኩል ነው ወደ ታች ልክ ከመድኃኒዓለም ጀርባ ወደ መሳለሚያ ልትወርድ ስትል ያለው ትምህርት ቤት ነው እሱ ነገር አይደለም ወደ ላይ ስትወጣ በላይ በኩል ሸጎሌ በኩል ወደ ሸጎሌ ሳይሆን ወደዚህኛው በኩል ባለው ማለት ነው። እዛ ነበር የተፈተነውና የመጀመሪያ ፈተና ከመሆኑ የተነሳ እኔ በዛ ሰዓት የሚያስጨንቀኝ የነበረው እቺ ማጥቆር እንዴት ነው የሚጠቆረው? እንግዲህ አሁን አይ ቲንክ ኦንላይን ሆናል አሁንስ ማያጠቁራሉ። አይ ቲንክ አሁንም በማጥቆር መስሎኛል። 8ኛ ክፍል ነው 8 እንደዛ 12 ግን እንደየ እንትን ነው አክሰሲቢሊቲው ነው እንደ በኦንላይንም ቢሏሉ አይ ዶንት ኖ ዘንድሮም ግን አምና እንደዛ ነበረ። ዩኒቨርሲቲ መፈተን ቀረ። ዩኒቨርሲቲ ነው የሚፈተኑት ደግሞ ዩኒቨርሲቲ ነው የ12 ግን 8 ማጥቆር ነው። እኔ እዛኔ በቃ ያቺ 4 ቦክስ ውስጥ ካላጠቆርኩ የሆነ ኤክስ የሚያደርገኝ ይመስለኛል። በስርዓት የስዕልም ኤክሰርሳይዝ መስሎኝ ነበር ከፈተናውም በተጨማሪ እዛ ላይ በስርዓት ማጥቆሩም እንትን ሆኗልና እሱ ራሱ ያስጨንቅ ነበር ከፈተናው በተጨማሪ። ሌላው ሰዓትና ያለው ድባብ ራሱ የሆነ ለየት ያለ ፊሊንግ አለው። እኔ ደግሞ ምን እንደውም ማረሳው መሰለ የመጀመሪያው ፈተና እንግሊሽና አማሪክ ነው። ከመጀመሪያው ፈተና በፊት ያለው ሶፍቱን ውስጥ ምሽት ህልም እና የማስታውሰው ህልም
የመጀመሪያው ፈተና ልንፈተን በዋዜማው እንደ ነገ ልትፈተን ዛሬ ማታ ወይኔ የማያቸው ህልሞች የሆነ ፈተና ወረቀቱን ተቀብዬ ውሻ ሲያባረኝ አስገብቼ አንዴ እርሳስ ስገዛ እርሳሱን ሳሰምር የሆነ ቦታ ስወጣ ስቅማ በቃ ይሁን አድቬንቸረስ የሆነ አይነት ህልሞችን ነው የማየው ሁሌ። ደግሞ የብሔራዊ ፈተናዎች እንደ ነገ ሊሆኑ ዛሬ የምተኛቸው የመጀመሪያ ቀን እንቅልፌ ላይ በቃ እንደሱ አይነት ህልም ሁሌ ያጋጥመኛል። በቃ ጥራት ያለው እንቅልፍ ራሱ አግኝቼ አልተኛም። በቃ በጣም የሚያወራጩ አይነት እንቅልፍ ህልሞችን ነው የማየውና እሱን በቃ በጣም አረሳም። ላይክ በቃ ሜቢ እተሽንግ ስለነበር ነው መሰለኝ። ሁለተኛ ሃይ ስኮረር ነኝ ብዬ ለዛ ስለምጠበቅም ነው መሰለኝ ትምህርት ቤቱ በጊዜው ጥሩ ስኮር ከሚያደርጉት ሜቢ ጥሩ ቶፕ ከፍተኛው ከሴክሽን ምናምን ስኮር ከሚያደርጉት ውስጥ ተማሪዎች ስለነበርኩኝ በጣም ከፍተኛ ውጤት ኤክስፔክት ይደረግብኛል። እኔም ለራሴ የምሰጠው ኤክስፔክቴሽን አለ ላይክ እንደዛ ሁሉ የተለማመድኩ ምናምን ነገር ያው ሁሉ አለ። ከዛ በቃ እንቅልፍ ኬት ይምጣ እንደምንም ትተኛለህ። በከተኛበት ቅጽበት ሰዓት ደርሶ የረፈደብህ ይመስልሃል፣ ትነቃለህ፣ ሌላ ህልም ያባንንሃል። ጠዋት ስትነሳ የረፈደ ይመስልሃል። በቃ የሆነ ቀን 6 ሰዓት የሆነ ነው የሚመስለው ፈተና 2 ሰዓት የማስጨነቅም ነገር በጣም ነው የሚያስጨንቀውና እንደሱ አይነት ነገሮችን አረሳም። ከዛ 8 እኔ መሰረተ እርገት የሚባል ትምህርት ቤት የት ነው? መሰረተ እርገት ሆላንድ ኤምባሲ ትንሽ ከፍ ብሎ ጦር ኃይሎች ከፍ ብሎ ሆላንድ ኤምባሲ ቀራኒዮ ለከተማ ነው ያለው። ከሱ ከፍ ብሎ መሰረተ እርገት ነው የተፈተንኩት 2006 8ኛ ክፍልን። እግዚአብሔር ይመስገን ጥሩ ነበረ። ከትምህርት ቤቱ 2 ልጆች ነን የመጀመሪያ አንደኛ ውጤት ያመጣ ነው። ከዛ በክፍለ ከተማ ደግሞ ከመንግስት ትምህርት ቤቶች ከመንግስት ከግል አይደለም፣ ግል የዛኔ 100 ቀልድ ነበረ። እኛ 99 ሳምቲንግ ነበር። ከግል ከፍተኛ ውስጥ 2ኛ ምናምን ወጣ። የኔና አብረን እኩል ያመጣ ነው ጓደኛዬ ውጤት ማለት ነው። እንደዛ ሆነ 10 ሚሊኒየም 10 ሚሊኒየም ነው የተፈተንኩት። 10 እኔም እዛው መድኃኒዓለም ነው የተፈተንኩት። እዛው ነው የተፈተንኩት መድኃኒዓለም። ግን ይሄኛው መሰናዶ ፕሪፓራቶሪው ነው የተፈተንኩት። ያኛውን አንደኛው ደረጃ ትምህርት ቤት ነው 8ኛ ክፍል ሲሆን የ10ኛው ደግሞ ወደ እንትን ያስተላልፈዋልና ወደ መሰናዶ ማለት ነው። እና 10ም እንዳልከው ነው። የ10ም ኤክስፒሪየንስ የ10 እንዲያውም ትንሽ ይጨንቃል። ስኬልስ የሚባል ነገር የዛኔ ነው የመጣ በደንብ እንትን የተረዳው። ማለፊያ የሚወሰነው እንግዲህ መቁረጫ ነጥቡ ያው በሌሎች ተማሪዎች ነጥብ ላይ ዲፔንድ ነው የሚሆነው። ሁሉም ሰው ጥሩ የሚያመጣ ከሆነ ያው ያንተ ዝቅ ይላል። እንትኑ ማለፊያ ነጥቡ ከፍ ይላል። ዝቅ ያለ ደግሞ ሁሉም ሰው ዝቅ ያለ ነጥብ ያመጣ ከሆነ ማለፊያው ዝቅ ይላል አይነት ነገር። እንደዛ ነገር አለ። እንደሁሉ ቁርጥ ያለ አልነበር። ማለፊያ ነው እንደውም ውጤትም እንደዛው ነው ይባላል። አሁን ኤ ለመስጠት ካታጎሪካል እንትን ካታጎራይዝ ነው የሚያደርገው ፈተናዎችን ፐርሰንታይል ነው የሚወስደው ይባል ነበር። ብዙ ሰው ፈተናውን ከሰራው በቃ ያንተ ውጤት ዝቅ አብሮ ይላል ምናምን ነገር ይባላል። ሰው ውድድሩ ከወረቀቱ ብቻ ሳይሆን በቃ ከተማሪው ጋር ስለሆነ ከሌላውም ተማሪ ጋር ነበር። መጨረሻ ጭንቀት ነበረ። ላይክ በደንብ በቃ አስታውሳለሁ። ማትስ በተለይ ምንም ላለመሳት እኔ ያላቅም ማትስ 10ኛ ክፍል 1-2 ጥያቄ ቢሆን የሳትኩት በጣም ተጨንቄበት ስለነበር የተዘጋጀው ማትስና እንግሊሽ ኤ ማምጣት በጣም ከባድ ነው ስለሚባል ከዛ ሌሎችም እንደዛው ላይክ ደግሞ ሞስትሊ ጠላው የነበረው ትምህርት ደግሞ አለ ሂስትሪ። በቃ ማልወደው ስለ በቃ እንትን ማልለው በደንብ ማልሰራው እንደ ተገላግየው በቃ 11 በገባው ምናምን ብዬ የምመኘው የሶሻል ሳይንስ አይመቸኝም ነበር። ስፔሻል ለይቶ ሂስትሪ። ጂኦግራፊ I was good scorer። ጂኦግራፊ አሁን ሶሻል ነበር አይደል? እኔ ናቹራል ውስጥ በሆነ ብዬ በጣም የምመኘው ነበረ። ጂኦግራፊን ጥሩ ስኮር አደርጋለሁ። በጣም አሪፍ ነበር ውጤቴ። ሂስትሪ ነበር እኔ ችግር የሚሆንብኝ። ከዛ እግዚአብሔር ይመስገን እሱም ላይ ግን ከዚህ ጋር ተያይዘው ለተፈታኞችም እንግዲህ እንዲረዳቸው ማለት ነው። እንዴት ነበር የምትዘጋጀው እንግዲህ ለፈተና? አሁን ብዙ ሰው ግራ የሚገባው ይመስለኛል። እኔም በዛ ሰዓት ሙሉ እንግዲህ የ8ኛ ክፍልን ከአስከፈ ነው የሚያነቡት የ7 እና የ8ን 10 እንዲሆን የ9 እና የ10ን እንዲያነቡ ነው ወይስ እንዴት ነው? አሁን ዝግጅት ምን ይመስል ነበር? ላይክ አሁን 10ኛ ክፍልን አሁን 12ም በለው ላይክ 8 ተፈትኗል ኦልሬዲ። ለቀጣይ ምናልባት የሚጠቅማቸው ከሆነ ነው እንጂ የሆነ ተርሞች አሉ፣ ጊዜያቶች አሉ። የፈተና አዘገጃጀት ራሱን የቻለ ጊዜያቶች አሉ አይደለ? የምትከፋፍልበት በጣም ዲፕ የምታጠናበት አስፍተህ የምታጠናበት ጊዜ አለ። ሰመራይዝ የምታደርግበት ጊዜ አለ። ምንም ጥናት አቁመ ፈተና ብቻ የምትሰራበት ጊዜ አለ። ከነ ደግሞ ማጥናት የምታቆምበት ጊዜ አለ። ሶ ይሄ
አስፍተ የምታጠናበት ጊዜ ቢያንስ አላቅም በኔ ኮንቴክስት 15 ቀንና ከዛ በፊት ባለው ፈተናው ሊደርስ ከዛ በፊት ወር ቢቻል ደግሞ በፊት ቢሆን ጥሩ ነው። ላይ አስፍተ በቃ ከሀስ ኮንሰፕቱን ተረድተው ከዛ እንደው ይሄ ፋይሊማን የሚባል የስተዲ አይነት አለ። ፌይንማን ነው የሚባለው። ምን ይባላል? ለምሳሌ አንድ የ5 ዓመት ልጅ ታመጣና የሆነ የተማርከውን ኮንሰፕት ለሱ ማስረዳት ልጁ እስኪስረዳው ድረስ ማስረዳት ያጠናውን ካስረዳኸው በቃ ተረድተዋል፣ ጉዳዩ ገብተዋል። ሲምፕል አድርጋ ማስረዳት ይችላል። በቃ በዛ አይነት ወይ የምታጠናበት ጊዜ ምንድነው ፈተናው ሲቃረብ ያል ርቀት 1 ወር 15 ቀን ጊዜ ውስጥ ባለ ጊዜ በደንብ አድርገህ ሲለበሱን በደንብ መረዳት። በዚህ ጊዜ ውስጥ ከቨር ስታደርግ ምን ትረዳለህ? የምትችለው በጣም የሚገባህ አለ፣ የማይገባህ አለ፣ የተወሰነ ደግሞ ይፈርት ብትጨምርበት የምትረዳው አለ። እነዚህን ፖቴንሻሎችን ትረዳበታለህ። ሁሉም እኩል አይገባህም። ኦነስትሊ ሁሉም አስተማሪ ማስተምሮ ሰው አስጠንተው ክፍልም አጥንተህ ወይ ቤት ማጥንተህ ሁሉም እኩል አይገባህም። በዚህ ጊዜ ውስጥ ግን በደንብ የገባህንና በደንብ የምትሰራውንና በደንብ ማትሰራው በደንብ ትለይበታለህ። ከዚህ ውስጥ ምታድ ኖት ታዘጋጃለህ፣ አጫጭር ኖቶች ታዘጋጃለህ። ከዛ ዲፕ ደግሞ ካልኩሌሽንስ እንደ ስቴፖች ያሉት ነገሮች ካሉ በመሰረቱ ታዘጋጃለህ። ሲቀጥል እዚህ ጋር ነው ሪፈረንሶችን የምታየው፣ ብዙ ቦታዎች ያሉትን ነገሮች የምታየው። ከዛ ወዲን ሾርት ፔሪድ ካሚንግ 15 ቀን ምናምን ሲቀር ጊዜ ውስጥ ምን ታደርጋለህ? ሰመራይዝ ያደረካቸውን ኖቶች ማንበብ፣ ለማስታወስ ኮንሰፕቶቹን በደንብ ለመያዝ ኢዝሊ ሰመራይዝ ለማድረግ በአንተ በገባ መንገድ ሚሞራይዝ የምታረግበትን መንገድ ማዘጋጀት ነው የምታዘጋጀው። እንደሱ ነው የምታረገው። ከዛ በጣም ደግሞ ይቃረባል ሳምንታት ወይ 1 ሳምንት ወር በጣም በቅርብ ጊዜ ውስጥ ይቃረባል። እንደየሰው ሲለበስን ከቨር የሚያደርግበት አካባበር ይደርሳል። ጥያቄዎችን ብቻ የምትሰራበት ባይ ዘ ዌይ 10 ጊዜ አጥንተህ ጥያቄዎችን ካልሰራ የጥያቄዎቹ ባህሪ እንዴት እንዳልተረዳው ካልተረዳኸው ሞስት ላይክሊ ደግሞ መልስ ያላቸው ጥያቄዎች መልሶቻቸውን ከቨር አድርገህ ብትሰራ እንዴት ነው ምኑ ጋር ተሸወርክ? ምክንያቱም ፐርሰናል ቢያዝ ሊፈጠር ይችላል። ልክ ነው። ያወቅከው መስሎት አታውቀው ትችላለህ። ፐርሰናል ቢያዞችን አቮይድ ለማድረግ የተሰሩ ጥያቄዎች መልሳቸው ምን እንደሆነ ያሉትን ከቨር አድርገህ ከዛ ሰርተህ ከዛ ኮምፔር ማድረግ የተረዳህበት መንገድ ልክ ነው አይደለም። ሁለተኛ ያጠናኸውና ፈተናው ወጣጡ እንዴት እንደሚመስል መረዳት። እነዚህ ነገሮችን ምን ማድረግ ነው? በደንብ አድርገህ ታብላላለህ። ላይክ በቃ የመጨረሻ ቀን እስኪቀር ድረስ 1 ቀን ምናልባት እስኪቀር ድረስ እነዚህ ምን ታደርጋለህ? በደንብ አድርገህ የምታብላላበት ጊዜ ይሆናል። አንዳንድ ሰዎች ምን ይላሉ መሰለህ፣ አንዳንድ እንደዚሁ ምንድነው የሚሰጡት እንደ ቲፕ ነገር ሲሰጡ፣ በተለይ ደግሞ ፈተናው ላይ ዝግጅታቸው ላይ በጊዜ ያልጀመሩ እንዳልከው ሰፊ የስተዲ የማጥኛ የማንበቢያ ጊዜ ያላገኙ ተማሪዎች ሲሆኑ ብዙ ጊዜ ሪኮመንድ የሚደረጉት ምሰማውም ሌላ ቦታ ጥያቄ ብቻ እንዲሰሩ ነው። ጥያቄ ብቻ ከሰሩ ኦልሞስት በቃ ባያነቡትም እንኳን ፈተናው ላይ ጥሩ ፐርፎርም የማድረግ ነገር ይኖራቸዋል የሚል ነገር አለና እንዴት ታየዋለህ ይሄንን? ቴንክ ዩ። አሁን ይሄ ሪስፕሮኬት አያረግም ጉዳዩ። ላይክ አሁን ለምሳሌ 1 ወር በፊት የሚቀረው ተማሪ እንደዛ አስፍቶ አጠና፣ አንተ ፈተና ዝግጅት የጀመርከው 1 ወር ሲቀረው 15 ቀን ሲቀረው ማለት ከዛ ጀምር ማለት አይደለም። ያ ታይም አይቀየርም። በቃ ከ15 ቀን በኋላ ጀምሮ ከሆነ ማጥናት የጀመርከው ጥያቄዎችን ብቻ መስራት ይሻላል። በጥያቄው ታጠናለህ ወይ? ጥያቄውን ትረዳለህ፣ ሄደ ኮንሰፕቱ ጋር ሪፈር ታደርጋለህ የተወሰነ። ከዛ ምን ታደርጋለህ? ታነባለህ። ጥያቄውን ታነብና ሪፈር ታደርጋለህ እየሄድክ። ምክንያቱም ጥያቄው ዋን ሳይድ ኦፍ ከአንድ ጥያቄ የምትረዳው ዋን ሳይድ ኦፍ ኮንሰፕትን ነው የምታገኘው አይደለ? ዋን ሳይድ ኦፍ ኮንሰፕት ነው። ሌላኛውን ኮንሰፕት የምታገኘው ሄደክ ቦታው ጋር የተወሰነ ሪፈር እያደረክ እስቲ ለውንም ከተቻለ ኖት እያደረክ ከዛ ጥያቄዎችን በደንብ አድርገህ መማረክ በደንብ ስትደጋግመው በደንብ አድርገህ ኮንሰፕቱን አብረው ትይዛለህ። ሁለተኛ የፈተናውን ሳይኮሎጂ ትረዳለህ። ልክ ነው። ጥያቄ ጋይድ ልክ ጥያቄዎቹ እንደ አቅጣጫ ጠቋሚ ሆነው ኖትን ለማንበብ ሞር ኤፊሽንት ይሆናል። ኮንሰፕቱን ለመያዝ ኤፊሽንት ያደርገዋል። ለምሳሌ አንድ ዩኒት ስታነቡ ከዩኒቱ አሁን የትኛው ፓርት ላይ ጥያቄ ሊወጣ እንደሚችል ብዙ ሰው አያውቅም። ሁሉንም ዩኒት ግን ይነበባል። በጥያቄ ማንበብ የሚጠቅመው በተለይ ደግሞ አጭር የዝግጅት ጊዜ ለፈተና ያላቸው ተማሪዎች ሲሆኑ በጥያቄ ማንበብ
የሚረዳቸው ምንድነው ይሄንን ልፋት ይቀንስላቸዋል በጣም ምክንያቱም ጥያቄ የሚወጣበት ቦታ ኦልሞስት ተመሳሳይ ነው አብዛኛው ጊዜ የተወሰነች ቦታ መቀያየር ነው የሚሆነውና ያንን ካወቁ ምን ላይ ፎከስ ማድረግ እንዳለባቸውና በአጭር ጊዜ ውስጥ ከቨር ማድረግ በቻሉት አቅም ያው ሁሉንም ከቨር ላርግ አይባልም ምክንያቱም ከሁሉም አለመሆን አለና በጣም ስትሬች አድርጎ ጭንቀት ራስንም ጭንቀት ውስጥ ከቶ ፈተናም ላይ ጥሩ ፐርፎርም ባለማድረግ ነገር ይመጣልና እዛም ነገር ውስጥ ሳይደረስ ግን ባላችሁ ጊዜ የትኛው ስትራቴጂ ያዋጣኛል የሚለውን እናንተ ናችሁ የምትወስኑትና ከዚህ በፊት በደንብ አንብባችሁ ወይ ደግሞ በቂ ዝግጅት ጊዜ አግኝታችሁ ከነበረ ጥያቄዎች ያው እንዳጋዥ ይሆናሉ ግን በቂ ጊዜ ደግሞ ያላገኛችሁም ከነበረ ጥያቄዎችን በመጠቀም ለንባብ መጠቀም ሞር የተሻለ አሁን ስለ ፕሪ አይደለ እያወራን ያለው ፈተና ከመጀመሩ በፊት አይደለ ሌላኛው ደግሞ ወሳኝና በጣም ሊጠቅም የሚችል ኮንሰፕት አንድ ነገር ስለምንወደው ብቻ ደጋግመን ማንበብ የለብንም አስፍተን ጊዜ ማጥፋት የለብንም ጊዜ የምናጠፋበት ነገር በሲለበሱ መሰረት ቢሆን ለምሳሌ መጽሐፎች አሉ ቻፕተሮች አሏቸው 8 ቻፕተር ያለው መጽሐፍ ከ8ቱም ቻፕተር ፈተና እኩል ይወጣል ማለት አይደለም በቲቺንግ አወር በወሰዱት የቲቺንግ አወር ነው ጥያቄ መጠናቸው አብሮ ምን የሚደረገው ብዛቱ የሚወሰነው የጥያቄ መጠኑ ከዛ ፓርት የሚወሰደው ጥያቄ መጠን የሚወሰነው በዛ ነው ሶ አንድን ቻፕተር ስለምንወደው ብቻ እሱ ብቻ ደጋግመን አይምሮአችን ደግሞ ይሸውደናል ስለምንወደው ነገር ብቻ ነው በቃ ደጋግመን የሚልክ እና ደግሞ ሙሉ የተረዳውም ይመስላል ላይክ እንደዛ ነው ብዙ ጊዜ የምናደርገው ፐርሰናል ኢጎማለን እሱ እናደርጋለን ያ ደግሞ ቶታሊ ስህተት ነው ልክ ነው መጀመሪያ ኦብጀክቲቮቹን መረዳት የመጀመሪያ ብሉ ፕሪንት ይሰጠናል ፈተና ብሉ ፕሪንት አለው አይደል ልክ ነው የዚህ ቻፕተር ኦብጀክቲቭ ምንድነው ኦብጀክቲቮቹን ከተረዳ የፈተና ብሉ ፕሪንት ትረዳዋለህ ከዚህ ከኦብጀክቲቮቹ ጋር ሪሌትድ ይሆናሉ ጥያቄዎቹ ብዙ ጊዜ ከዛ ደግሞ ከኦብጀክቲቮቹ ተረድተህ ደግሞ ምን ያህል ለርኒንግ አወር ይኖረዋል ቻፕተሮቹ ምን ያህል ስፔሻሊ የቲቸርስ ጋይድስ አሁን ብዙ ሰው በምን አለው በሶፍት ኮፒ አለው ነው በሶፍት ኮፒ የቲቸር ጋይዶቹ ደግሞ ለምን ያህል ሰዓት አንድ ቻፕተር አንድ ሲለበስ አንድ ታይትል አንድ ሰብታይትል ለምን ያህል ቲቺንግ አወር እንደሚወስድ ያውቃል ተማሪ ማወቅ ይችላል ከነስተዲ አወሩ ነው ከነስተዲ አወሩ ቴንክ ዩ በሱ መሰረት አድርገን ሬሾ ማውጣት ነው ለምሳሌ ከአንድ ቻፕተር ከአንድ ሙሉ ፈተና 50 ጥያቄ የሚይዝ ከሆነ ሙሉ አጠቃላይ 10 ቻፕተር የሚኖር ከሆነ ዘን እሱን በሰዓት ከፋፍለን የመጀመሪያ ቻፕተር ከ10 ስንት ወሰደ ሁለተኛው ከ10 ስንት ወሰደ ብለን ምን ያህል ጥያቄ ሊወጣበት እንደሚችል ገስ ማድረግ እንችላለን ሶ እንደዚህ አይነት ዲፋይን አድርገን መቶ እንደዚህ ነው እያልን ሳይሆን ይሄ አንዱ ቴክኒክ ነው ለፈተና መዘጋጃ ቴክኒክ ነው በተለይ ጊዜ ስላለ አሁን የተወሰነም ጊዜ ይሄ ዌደር 12ም በለው ኤግዚትም በለው ባት እንኳን አፕቲቲዩድ ስለሆነ ኤግዚትም ሞስት ላይክሊ ይሄንን ፕሪንሲፕል ነው የሚከተሉት ሶ በዛ መሰረት ብሉፕሪንትን አግኝተን ነው ፈተና ማሰብ ያለብን ማለት ነው ያው አሁን ካለንበትም አንፃር እንግዲህ ከዝግጅትም ጊዜያቸው አንፃር አጭርም ስለሆነ እንግዲህ ከዚህ በኋላ ያው ራስን ማጨናነቅ እነዚህ በጣም ሰፋ ያለ ጊዜ ንባብ ጊዜ ወስደው ለመረዳት የሚፈጁ ነገሮች ላይ ጊዜ ማጥፋት ያው አይመከርም አስፈላጊም አይደለም ምክንያቱም በዚህ ጊዜ ብዙ ከቨር የሚደረጉ ነገሮች አይደሉም ያሉትና ታይማችንን ኤፊሽንትሊ መጠቀም ያለብን ጊዜ ነው ለፈተና ስንዘጋጅና ይሄን ደግሞ የምናደርገው ያው ቅድም ባልነው ጥያቄዎችና ከፈተና ሳይኮሎጂ ጋር ያለውን ነገር በማወቅ ነው ያለበለዚያ ግን አዳዲስ ኮንሰፕቶችን ለመማር በዚህ ሰዓት መሞከር አምሮንም ማጨናነቅ ነው ከዚህ ማወቅ ያለብንም ነገር እንረሳ ያደርገናል ብዙ ጊዜ በሳይኮሎጂ ሪሰንሲ አለ አይደለ ሪሰንሲ ባያዝ የሚባለው ሪኮል ባያዝ የሚባለው ለምሳሌ መጀመሪያና መጨረሻ ላይ እንትን ያልከው ነው ብዙ ጊዜ የምታስታውሰው አይነት ነገርና መሀል ያለውን ትረሳዋለህ እና ምናልባት መሀል ያለው ኢምፖርታንት ሆኖ መጨረሻ ላይና መጀመሪያ ላይ ያነበባችሁትን ነገር አስተውሳችሁ ፈተና ላይ ግን ብዙ ላትጠቀሙበት ትችላላችሁና ከዝግጅት አንፃር እንግዲህ ይሄንን እንላለን ወደ እንትን ዝግጅቶቹ ጋር ራሱ ላይ ተርም በተርም ራሱ ብንሄድላችሁ አሁን ፕሪ ነው ከፈተናዎቹ በፊት ነው ፈተናው እንደነገ ሲሆን ደግሞ ራሱ አሁን በጣም ክሪቲካል ኤግዛም ፔሪድ የሚባል ጊዜ አለ የፈተና ዋዜማ ፈተናው ላይና ፖስት ልክ ኤግዛክትሊ ፈተና ካለቀ በኋላ እዚች ላይ ተወሰነ ነገር እንበላቸውና እናልፋለን ልክ ፈተናው ነገ ነው ሲባል ዛሬ ምንድነው መሆን ያለበት ነው የመጀመሪያው ነገር በጣም የሚመከሩ ሳይኮሎጂካሊም በዚህ ዙሪያ ላይ ካውንስል የሚያደርጉ ሰዎች የሚመክሯቸው ፖይንቶች አሉ የመጀመሪያው በቂ እንቅልፍ ማግኘት ዌደር አጠናም አላጠናም ያዘጋጀው ጥያቄ ይኑር አይኑር ብዙ ይቅር አይቅርህም በቃ whatever the case
ከ6 እስከ 8 ሰዓት እንቅልፍ ማግኘታችሁን እርግጠኛ መሆን አለባችሁ። በጊዜ መተኛት እና በቂ ኢነርጂ ያላቸው ምግቦች ተመግቦ መተኛት። ግን ስፓይስ የሆኑ ነገሮችን አስወግዶ ጥሩ ካርቦሃይድሬት ኢነርጂ ሊሰጡን የሚችሉ ምግቦችን ተመግቦ መተኛት። ሁለተኛ በፈተናው ላይ የሚያስፈልጉን ሁሉም ነሰሰሪ የሆኑ መሳሪያዎች ከፈተናው ቀን ዋዜማ ወይ ከመተኛታችን በፊት አዘጋጅተን ነው መተኛት ያለብን። ሁሉም ነገሮች ዩኒፎርምህን በለው እርሳስ፣ መቅረጫ፣ አድሚሽን ካርድ፣ ሌላ ምንድን ሁሉም ነገር የምናረገው ካልሲ፣ የምናረገው ጫማ ሁሉንም አዘጋጅተን በንጋታው ሜሳፕ ነው ልንገባ የምንችለው። ምንም ነገር የማስታወስ አቅማችን እነዚህ ነገሮችን አይምሯችን ሪኮል የማድረግ እድሉ ጠባብ ነው የሚሆነው። እዛ ትምህርት ቤት ስንሄድ ፎርዳ ማተር ዩኒቨርሲቲ ነው የሚሆነው ወይ ደግሞ ኤግዚትም ቢሆን እዛው ነው የሚሆነው። የሚያቀን አንድም ሰው የለም። አዲስ ስታፍ አዲስ ፈታኝ ቲም ነው የሚመጣው። ማንም የሚያቀም ማንም የሚረዳን የለም። ሶ ከቦታ ተመልሰን ሌላ መጉላላት ውስጥ እነዚህ አይዲ መርሳት፣ መቅረጫ መርሳት፣ እርሳስ ይዞ የተሰበረ እንትን እነዚህ ነገሮችን መርሳት ክሪቲካሊ በጣም ከመተኛታችን በፊት በፈተና ዋዜማ ላይ አዘጋጅተን ማድረግ ያለብን ነገሮች ናቸው መሆን ያለባቸው። ሶ ይሄን ሁሉ አድርገን በቂ እንቅልፍ መተኛት በጣም ማንዳቶሪ ብለናል። ይሄን ሁሉ አድርገን ፈተናው ጋር እንደርሳለን። ፈተኖቹን እንጀምራለን። ሶ ፈተና ከመግባታችን በፊት ደግሞ ሜቢ ይሄ ለመረዳት መሞከር፣ ለማስረዳት መሞከር እነሱ አይነት ነገሮችን ቢቻል አቮይድ ብናረግ ጥሩ ነው። ከተማሪዎች ጋር ስለ ትምህርት ኮንተንት ዲስከስ ማድረግ አይምሯችን ፈተናውን ሳንጀምር እንዲደክም ሊያደርገን ይችላል። በጣም ክርክሮች ውስጥ መሳተፍ ፈተና ከመጀመሩ በፊት ኢነርጂያችንን ዌስት እናደርጋለን። አይምሯችን ኢነርጂያችን ዌስት ሲያደርግ ደግሞ አይምሯችን ዋነኛው ፈተና ላይ አቮይዳንስ ነው የሚከተለው። በቃ ይሄን ጥያቄ ለፎ ደከመኝ እያለን ይመጣል። የመሰልቸት ስሜት ውስጥ እንገባለን። ጥያቄዎችን ሳንጨርስ ወይ ደግሞ ምን ላግ ያደርጋል። ላይክ ፎከስ ማድረግ ያቅተንና ደክሞን ጥያቄዎቹን መማረግ እንጀምራለን። አንዱን ጥያቄ ፎከስ አድርገን 2-3 ጥያቄ የምንሰራበትን ሰዓት አንዱ ላይ ልናጠፋ እንችላለን። የዛኔ ደግሞ ስፔሻሊ 12ኛ ክፍል ፈተና ከሰዓት ጋር በጣም ስትሪክት ነው። ጥያቄው ባህሪና ሰዓቱ የተመጣጠነ ላይሆን ይችላል። ስፔሻሊ ካልኩሌሽን ነክ ትምህርቶች ማቴማቲክስ፣ ፊዚክስ ሰዓት ሰው ወቅቶት አያውቅም። ሁሌ ኮምፕሌን አለ እና ይሄ ምንድነው በደንብ ካልኩሌት ተደርጎ ነው አት ኤፊሽንት ዩዝ ኦፍ ታይም ካልኩሌት ተደርጎ ነው። እነዚህ ነገሮች ምን ማድረግ አለብን በደንብ ኮንሲደር አይምሯችን እንዳልደከመ እርግጠኛ መሆን አለብን። ስለማታው እያወራው ነበር። ሁለተኛ ስቲሙላንቶችን ማስወገድ፣ ካፌን፣ ቡና፣ ሻይ፣ እነዚህ ካፌን አነቃቂ ኤነርጂ ድሪንኮች፣ እነዚህ ነገሮችን ከፈተና በፊት ባለው ምሽት ላይ በተቻለ መጠን ማስወገድ እጅግ አስፈላጊ ነገር ነው። ሶ ያን ሁሉ ካልን በኋላ ፈተና ላይ ከገባን በኋላ ጥያቄዎች ይመጣሉ። አሁን ያልነው ነገሮች እዚች ጋር አንድ ፖይንት ሬዝ ማድረግ የምፈልገው ኢጎ ማስወገድ። ጥያቄዎች ይመጣሉ። ስፔሻሊ ካልኩሌሽን የሆኑ ጥያቄዎች ዋሬቨር ዘ ኬዝ ካልኩሌሽን አሁን ኬሚስትሪም በጣም ብዙ ካልኩሌሽን አለ። 2 ላይ ፊዚክስ አለ፣ ማትስ አለ። እንደው ፊዚክስ በለት እንደው የለው ማለት ትችላለህ። ማትስ አለ፣ ሜካኒክስ ፓርት ነው ፊዚክስ የለው። ማትስ ኢዝ ኦል ኬሚስትሪም በጣም ብዙ አለ። ኬሚካል ሪአክሽን ካርቦኔትራ በጣም የምናውቀው ለብዙ ሰው ያስረዳ ነው። ይሄ ብዙ ሰው በቃ እንትን ያለው ፈተና ጥያቄ ትመጣለች እዛ ጋር ወይ በሆነ ነገር ዞር ብላ እንዴ እቺን ሳልመልሳትማ ብለን ትግል 5-6 ጥያቄ የምንመልስበትን ሰዓት በቃ አንዴ አያችሁት ሞከራችሁት ካልመጣላችሁ እለፉት ነው። እኔ ደግሞ የምመክረው ብዙ ጊዜ ሜንተር ሳረግ ተማሪዎች 100,000 ጊዜ የምታውቀው ጥያቄ ይሁን በቃ አንዴ ካልመጣለ እለፉ። በቃ 5 ደቂቃ 6 ደቂቃ አትግደልበት፣ እለፉ። ሂድ ወይ የሆነ ቦታ ሪኮል አድርገው ይመጣልሃል ወይ ደግሞ ሰዓት ታተርፋለህ። ከሁለት አንዱ ይሆናል። ሌላ ጥያቄ የምትሰራበትን ሰዓት መግደል አላግባብ ነው ማለት ነው። ሶ ዋነኛው ነገር እንዳንደርብ ማጥቆር አይደለ። እዚህ ጋር 57ኛውን ስንዘል እንደዘለል ነው ምልክት አድርገን ማለፍ። ከዛ ስናጠቁር ዘለነው እንዳጠቆርን በጣም እርግጠኛ መሆን፣ መልስ አለማሸጋሸግ። እነዚህ ነገሮችን በጣም ጥንቃቄ ማድረግ። ማጥቆር ካለ ነው ያው ኦንላይን ለሆናችሁ ተገላግላችኋል። ፍላግ ስለሚደረግ ጥያቄ ኔክስት እየተደረገ ስለሚመለስ ለኦንላይን እንደውም የቀለለ ነው የሚሆነው። ግን አንተ እንዳልከው አሁን በጣም ብዙ ተማሪዎችም እንግዲህ ማለት በቃ ቴክ አዌይ ማለት መውሰድ ያለባቸው ነገር ማለት ይሄ እንቅልፍ ነገር ያልከው ኢቭን ብዙ ሰው እንቅልፍ ምን ያህል በቀን ምን ያህል ሰዓት አጠናው የሚለው ነው
ፈተና ላይ ጥሩ ፐርፎርም እንዳረግ የሚያረገኝ ብሎ የሚያስባለ። ነገር ግን ጥሩ በተኛችሁ ቁጥር የማስታወስ አቅማችሁ ይጨምራል። ይሄንን የሚለው ሳይንስ ነው፣ እኛ አይደለንም፣ እንትን አይደለም። ሎንግ ተርም ሜሞሪ የሚባል አለ የአእምሮአችን ክፍል። የሆነን ኢንፎርሜሽን ወይም ደግሞ አይዲያን ወይም ደግሞ ሀሳብን ሎንግ ተርም ሜሞሪ ላይ ለማስገባት አለች ያቺ የአእምሮ ክፍል። እንቅልፍ ወሳኝ ነው። ከእንቅልፍም ደግሞ ዲፕ ስሊፕ ውስጥ ማለት ነው። ያንን ደግሞ ሊገኝ የሚችለው እንግዲህ በቂ የሆነ ታይም ሰጥተነው አነቃቂ ነገሮች ሳንጠቀም ጤናማ እንቅልፍ ስንተኛ ነው። እና የማስታወስ አቅምን ሊጎዳም ይችላል። ለጥሩ ብለን ያደረግነው ነገር ወደ መጥፎ ነገር ሊቀየርብን ይችላል። እና ያንን ነገር በደንብ አስምረው እንዲወስዱት ነው እኔም እንትን እምለው። ሌላው ፈተና ላይ አብዛኛው ምርጫ ጥያቄዎች ናቸው እንደምታውቀው። እና ምናልባት ከዚህ ጋር ተያይዞ የምርጫ ፈተና አወጣጥ ራሱ የራሱ ሳይኮሎጂ አለውና 4 ነው እንግዲህ ሳይኮሜትሪሽያን ሲባል የዛኔ ትዝ ይላል ኤግዚት ስንፈተን ዘ ሶ ኮልድ ሳይኮሜትሪሽያን የናችሁ ግን እናንተ ሰዎች እኔ እኮ ሳይኮሜትሪሽያንስ የሆነ የተደበቁ የሆነ ቦታ ያሉ ሰዎች እስኪመስሉን ድረስ ባይዘው የመጀመሪያው ባች ነን ኤግዚት ኤግዛም የተፈተነ። በእኛ ነው የጀመረውና ቴንሽን ወሰው በጣም ያልተጠበቀም ስለነበረ በምንም ነገር መጀመሪያ መሆን ከባድ ነው ባይዘው። እና እንደዚህ አይነትም ሲቹዌሽን ሊመጣ አድቫንቴጅ ኦፍ መጀመሪያ መሆን ዲስአድቫንቴጅ ነው በብዙ ነገር ላይ ስትሳተፍ የመጀመሪያ መሆን ጥቅም ያለውን ሁሉ ግን አብዛኛው ጉዳት ነው የሚኖረው። በጣም መማሪያ ነው የምትሆነው። ብዙ ነገር መማሪያ ነው የምትሆነው። ብዙ ነገር ነው። ኢቭን አብዛኛውን ታይም እንደማይመለከተን ጊዜ ላይ ሁላ እንድናጠፋ አድርጓል። ኢቭን እና ያልተገናኘም ነገር ውስጥ ሊከት ይችላል። ፈተና ስለተባለ ብቻ ማንበብ አለብን ብለን እንግዲህ የዝግጅት ጊዜው በጣም አጭር ነበር። ፈተና እንፈተንም በሚሉ ዝግብ ውስጥ ስለነበር ሳንዘጋጅ ነው ኦልሞስት በአጭር ጊዜ ውስጥ ነው ፈተና ላይ የቀረብነውና 15 ቀን ባልሞላ ጊዜ ተዘጋጅተን በድፍረት የመጣ ይምጣ የጨበጣ እንደሚባለው የጨበጣ አገባብ ነው የገባነውና ከዚህ ጋርም ተያይዞ እንግዲህ አሁን ያላችሁት እንኳን ታይምም አላቸው። ከዚህ በፊት የነበሩትም የኤግዛም ሂስትሪዎች ስላሉ ምን አይነት ፈተናዎች እንደወጡ ሪፈር ማድረግ ይችላሉ፣ ያገኛሉ ፈተናዎቹንም ይመስለኛልና ቢያንስ ያ ይጠቅማችኋል ብዬ አስባለሁ። ግን አጭር ጊዜ ካላችሁ ጥያቄ ላይ አተኩሩ ነው ለነሱም። ይሄ ሳይኮሜትሪሽያን እያልን የነበረው ምንድነው ተማሪው ምርጫ ላይክ ለመምረጥ ቀላል ነው ተብሎ ስለሚታሰብ ምን ሊያቅ ይችላል፣ ምን በቀላሉ ኤሊሚኔት ሊያደርግ ይችላል፣ ምን ኤሊሚኔት አይደረግም ተብሎ ሃይ ሌቭል ፈተናዎች 12 እና ከዛ በላይ ያሉት በዛ ደረጃ ነው የሚዘጋጁትና ምርጫ እንትን ውስጥ እንደለመድነው በጣም ቀላል ሊሆን ይችላል ብሎ መታሰብ የለበትም። ስፔሻሊ ማቴማቲክስ ፈተና ያው ቴንሽን መጨመር የለብኝም። የማቴማቲክስ ፈተና ሁሉም ምርጫዎች የሆነ ስቴፕ ጋር የሆነ ቦታ ብትሳሳቱ የምታገኙት መልስ ነው። እኔ ሁሌ 12ኛ ክፍል ፈተና ሁሉንም ብዙ ዓመት ነው ቢያንስ 10 ዓመት ወደ ኋላ ፈተናዎች ሰርቻለሁ። የሆነች ስቴፕ ተማሪ ሊሳሳት የሚችላት ስቴፕ ያውቃል። እሷን ስቴፕ ብትሳሳት መልሱ አለ። ልክ ነው። እኔ ባይዘው ያለ ሌላ ስቴፕ ብትሳሳት መልሱ አለ። አራቱም መልስ መጥቶልኛል። ቴንክ ዩ ስቴፕ ኤ ቢ ሲ ዲ ሊመጣልኝ የቱ ጋር እንደምትሳሳት ያውቃሉ። ላይክ ፕላስን ማይነስ የምታረግበት ቦታ ያውቃሉ። ኦር ኦቨር ማድረግ ያለብን ታይምስ አድርገ ሰምዌር የሆነ ብቻ ወይ ሳይንን ስትሳሳት ይመጣላል መልስ አለ። በአንድ ምናልባት ጊዜ ካለን እንትን ማድረግልህ ወይ ስቴፖቹን በጣም እርግጠኛ መሆን ያለብን፣ ሾርት ከቶችን በጣም እርግጠኛ እየሆንን ብንሄድ ጥሩ ነውና ምርጫዎች ዝም ብለው አንድ መልስ ተቀምጠው ሌሎቹ ማሟያ አይደለም የሚደረጉት ሃይ ሌቭል ፈተኖች ላይ እንደዛ ነው። በጣም እሱ ላይ እንትን ትኩረት ብታረጉ ማሟያ አይደለም። ሁሉም ተመሳሳይ ሳይኮሎጂካሊ ሊያሳስቱ ተመሳሳይ ካታጎሪ ሊኖራቸው የሚችሉ መልሶች ናቸው። ግን the best ነው የሚለው መልሱ ራሱ አይደል? the best ነው በደንብ በቃ ፊት ሊያደርግ የሚችለው አንድ መልስ ነው። for that matter don't be surprised የተሳሳቱ ሊመስሏችሁ ይችላል። በቃ ማለት ጥያቄው ተሳስቷል እንዴ? ተሳስተው ነው ማለት ሁሉም መልስ ያለው ነገር ሁሉም ሰው ይጠይቃል ሊመስላችሁ ይችላል፣ ግን አይደለም። the best ስለሆነ የሚለው እኛ ምርጫን የለመድነው በኤሊሚኔሽን መንገድ ነው፣ በመረዳት ሳይሆን በኤሊሚኔሽን ስለሆነ ይሄኛው እንግዲህ ኤሊሚኔሽን ወይን አስወግደን እርግጠኛ በሆንበት መንገድ መስራት ብንለምድ ነው።
ይሄ ነው ፈተና ላይ። ከዛ ፖስት ፈተና ከፈተና እንደወጡ በኋላ ምን ያርጉ? ከፈተና እንደወጡ በኋላ ዲስከስ ባያደርጉ ጥሩ ነው። እኔ የምለው መልስ ማነጻጸር። መልስ ማነጻጸር እንግዲህ አብዛኛው ጊዜ ከጓደኞቻቸው ጋር የሆኑና ያው ኩዌሽን ሺት ሲኖር ብዙ ጊዜ ይሄን ምን አልኩ ይሄን ምን አልሹ ይባባላልና በደሞ ኩዌሽን ሺቱን ይዘው ይወጣሉ። ደግሞ ፈተናው ለ3 ለ4 ቀን የሚቀጥል አይነት ነገር ስለሆነ መጀመሪያ ቀን ላይ እንግዲህ ከጓደኛ ጋር በማመሳከር ኢነርጂያቸውን ሲያጠፉ ጥሩም ላይሰሩ ይችላሉ ወይም ደግሞ ስተትም ሰርተውም ሊሆን ይችላል። ያ አላስፈላጊ ጭንቀት ወደ ቀጣዩ ፈተና ሊያስተላልፍ ይችላል እና በተቻለ አቅም በቃ ፈተናው ማለቅ ያለበት እዛው ፈተና ክላስ ውስጥ ነው። ከዛ ውጪ ስለዛ ፈተና ማውራትም መወያየትም ምንም አይጠቅምም። ኦሬዲ ሄዷል፣ ያ ታይም በቃ ሄዷል። ለቀጣይ ፈተና ራሳችሁን አፌክት እያደረጋችሁ ነው። ያ ቀጣይን ፈተና ቢያልፍ ለፈተኖች ሁሉ ቢያልቁ ቀጥሎ ላለው ጊዜ ራሳችሁ ለጭንቀት መፍጠር ነው የሚሆነው። ምንም ነው የተለየ ሌላ ምንም። ምክንያቱም እስኪ ያ ቃል ብላችሁ ያነጻጸራችሁት ልጅ አግኝቶትም ላይሆን ይችላል፣ ላይሆንም ይችላል። እኔ የአክስቴ ልጅ እንደዚህ አይነት ገጠመኝ አላት። 8ኛ ክፍል ተፈታኝ ናት። ሄዳ ተፈተኑ፣ ውጤት ወጣ ተባለ። ሰፈር ውስጥ በጣም ጎበዝ የተማረ ልጅ which is በቃ ሪሌቲቭሊ ከዛ ሰፈር ጎበዝ የተማረ ልጅ አንተ አይተህ ንገረኝ እኔ በቃ ፈርቻለሁ አለችው። ሄዶ አዮ መጣረ እባክሽ ወድቅ ያለው ነው ያኔ ሳንቺንማ ምን ያለው ለራስ ወርቆ ነው የመጣው። በቃ እጃ ላይ ብራ ተስፋ ቆርጣና አክስቴ በግድ ሄደሽ ካላየች ብላ ሄዳ አየች። እሷ አልፋለች፣ ተስፋ የቆረጠችው አልፋለች። እና ላይክ ምን ለማለት ፈልጌ ነው ብሔራዊ ፈተና ከክላስ ፐርፎርማንስ ጋር በጣም አይገናኝም። ለስ ላይክሊ ነው እና በጣም ሃይ ስኮር ያደርጋል የምትሉትም ሰው በጣም ትክክል ላይሆን ይችላል። እና ምክንያቱም የብዙ ፋክተሮች ውጤት ነው ብሔራዊ ፈተና። በዛ ጊዜ ያላችሁበት ሁኔታ፣ ያ ሰው ያለበት ሰዓት፣ የተረዳበት ይሄ ብዙ ነገር ፋክተር ውጤት ነው። ብዙ ያነበበም አይደለም፣ ብዙ ያጠናም አይደለም። ግን ፈተና ላይ ፈተናው ሳይኮሎጂ ይኖረዋል። ብዙ ያጠና ብዙ ጎበዝ የሆነ እኮ አድቫንቴጅ ይኖረዋል። ግን ብቻውን ግን እንትን አያደርግም። ያልናቸውም ነገሮች ማተር ስለሚያደርጉ ማለት ነው። ለዛ ለፈተና መዘጋጀት አጠቃላይ እንግዲህ ብዙ አይነት ዝግጁነት ስላለ ማለት ነውና በሁሉም ሳይድ መዘጋጀት የተሻለ ነው ከሚል አንፃር ነው። እንግዲህ እኛ የምንለው ለ8 ጨርሷል መሰለኝ። 8 ጨርሷል። ቀጣይ ዓመት አይወጣም ሁሉ ጊዜ ስለሚያገለግል ቀጣይ ዓመት 12 እና ኤግዚት ኤግዛም የምትፈተኑ ናችሁ ያላችሁት ያው ይቅናችሁ እንላለን። ሌላ የ12ኛ ክፍል ፈተናን ትዝታ ግን ሳትናገር 12ኛ ክፍል እኔ የተለየ ትዝታ የለኝም እውነት ለመናገር። አሁን ጥራልኝ ብትለኝ እኔ ግን አንድ ትዝታ አለኝ። አንዲት ብቻ እንደ ገጠመኝ ትልቅ ገጠመኝ። እሺ ምን ተፈጠረ መሰለ? ፊዚክስ ፈተና ላይ ነው። እሺ እና ፈታኙ ልክ አይደለም፣ ሲመጣ ጀምሮ ልክ አይደለም። እንዴት? በቃ ልክ አይደለም። ላይክ ምን ተነግሮት እንደመጣ አላውቅም። ምናምን ጊዜውም ጥሩ አልነበረም። ያን ፈተንበት የነበረ ጊዜ ብዙ ቦታ ሰላም አይደለም ምናምን፣ ይሄ ትምህርት ቤቶች በቃ ብዙ ነገሮች ነበረበት እና ብቻ ልክ አይደለም። መጣ ወረቀት አደለን። እኔ እንትን ይሄ ቦክስ ከሚሰመርበት ስም ይሞላይለት ስም ከሚሞላበት ውጪ እንትን ነካብኝ፣ ስክሪፕቶ ነካብኝ። ፊዚክስ ስለሆነ ካልኩሌት በስክሪፕቶ ስለሆነ ማረጋው ሳስ ለመርስ ብቻ የምጠቀመው ነካብኝና ቀይርልኝ አልኩት። ሳንጀምሮ ፈተናው ገና 30 ደቂቃ ቀድሞ አይደለም ምን ማለስማችን ምናምን ይዘጋጃል፣ ይቀየርላል፣ በቃ ምንም ችግር የለውም አለኝ። ከዛ በቃ ስትሪክትሊ ያዘን ማለት ስትሪክትሊ ያዘን። እንዴት ብዬ ልንገር? እኔም መጀመሪያ ሲጀመር አንስቶ ለብቻ አድርጎኛል ቦርድ ስር። ከዛ በእርሳስ የፈተናው ሺት ላይ ምንም አይነት ምልክት ማድረግ አትችልም። አሁን አንደኛ ጥያቄ እዚህ ጋር አክብበ እዚህ ጋር ማጥቆር አትችልም። እዚህ ጋር ያገኘው እዚህ ጋር መተታጠቁራል። እዚህ የዘለልከውንም ማወቅ አትችልም። ፕሮግራማት ምንም ምልክት ማድረግ አትችልም። እንደዛ ወጥሮ ያዘን። እሺ እንደዛ ወጥሮ ይዞን ላይክ ፈተናው ሊያልቅ 10 ደቂቃ 10 ጥያቄ ምናምን ነገር ሲቀረኝ መጣና አንሰር ሺትን እንዲህ ለሁለት ተረተረው። ቀደደው። ምንድነው ስለው ሌላ አንሰር ሺት ሰጠኝ። ቅድም ጠይቀኛል እኮ አለኝ። ምንድነው ስለው ሌላ አንሰር ሺት ሰጠኝ። ቅድም ጠይቀኛል እኮ አለኝ። እንዴ እውነቴን እኮ ነው የምልህ። ታዲያ እንዴት ነው የምትሰራው? አስታውስ እንዴ በቃ ፓኒክ ወዘ የሆነ የገባውበት ፓኒክ ያለም ፍጻሜ ነው መሰለኝ። ሆነስሊ አሁን እንደው ጥሩ ነገር ያን ሰውዬ እንኳን መልኩን በደንብ አለየሁት። የእውነት የማይሆን በቀሉ ለሚያሳስብ አይነት ነገር ማለት ነው። አይ ዶንት ኖ ምን እንዳረኩት እኮ በምንም አይቼው አላውቅም። ከዛ በፊት ግን መጀመሪያውኑ
አቲቲዩዱ ልክ አይደለም። በቃ የሆነ ነገር ምን ተነግሮት እንደመጣ አላውቅም። እንደዛው ነው። እንደዚህ አይነት አስተማሪዎች አላችሁ። ፈተናው ራሱ ሌላ ፈተና ነው። በቃ ማለት ፈተናው ራሱን የቻለ ፈተና ነው እና ተማሪዎችን ትሪት አድርጓቸው። ልጆቻችሁ ናቸው። እንዳይኮርጁ በጣም ትልቅ ነገር ነው። በደንብ መደረግ አለበት። ይሄ አላስፈላጊ ሳይኮሎጂካል ጫና የሆነ የማይሆን አይነት አቲቲዩድ ለማሳየት የምትሞክሩ ባካችሁ ምንም ነገ እንዴት ትሪት እንደሚያደርጋችሁ ያ ሰው በምን እንደምትገናኙ አይታወቅም። አላስፈላጊ ትሪትመንት ነው ያልኩት እና ቀደደብኝ። አንድ ጥያቄ ሳላጠቁር አለቀ ፈተናው። 45 ጥያቄ ነበር ፊዚክስ መሰለኝ እዛኔ 44 ጥያቄ ነው ያጠቁርኩት። እሱንም ምን ያህል ትክክል እንዳጠቁር እግዚአብሔር ይወቅ። በትክክል ድጋሚ ምክንያቱም እዚህ ኩዌስሽን ሺት ላይ መልስ አታስቀምጥ። እዚህ አንሰር ሺት ጋር በምን አስተውሰህ ትሞላዋለህ? መጥቶ ቀዶ ወሰደብኝ። በቃ መልሶቹን እንደ ጥሩ ፐርፎርሚንግ ሁኔታ ላይ ስለሆንኩ የዛኔ ጥሩ ሰራር ስለነበር እንደምንም በቃ ይሄን ያልኩት ይሄን እንግዲህ ገና ስም ጽፌ እኮ ነው ከላይ ኮድ የትምህርት ቤት የምናምን ኮድ ሞልቼ ተረፍኩኝ። እና ይሄ በጣም የማረሳው ገጠመኝ ነው። እሱን አስተማሪ እንኳንም መልኩን አላስታውሰው። በጣም በቃ የሚያስጠላ ጥላቻ ነው። አሁን ብታገኘው ምን ትለዋለህ? አላውቅም። አገናኘኝ ባገኘውም አላውቀውም። እግዚአብሔር ይመስገን ባገኘውም አላውቀውም። ደጉቲንግ እሱም አይ ቲንክ የሚያስታውሰኝ አይመስለኝም ግን ፎር ዳ ማተር ሊያውቅ ይችላል። አላውቅም። በተለይ ሱፐርቫይዘሮች እንዲህ ፈተና ላይ ማዋከብ ተማሪ ነው። እንደ ሱፐርቫይዘሮች ይሻላሉ የዛን ጊዜ። አይ እንደዚህ አይነት ነገሮች ብዙ ጊዜ ስለሚሰሙ ነው። ያው ተማሪ በራሱ የሆነ ቴንሽን ውስጥ ነው ያለው። ፕሊዝ አላስፈላጊ ኢጓችሁን እናንተን ማሳየት ምንም አይጠቅምም። እናንተንም እነሱንም አይጠቅምም። ጥሏቸው እኮ ሊኖሩ ሌሽን ተማሪዎቹ ልክ ነው። ግን the only thing መኮራረጅን ቶለሬት አታርጉ። አላስፈላጊ አቲቲዩድ እና አላስፈላጊ ስትረስ መፍጠር ግን በጣም ትንሽነትን የሚያሳይ ነገር ነው ብለን እንላለን። ለተፈታኞች መልካም እድል እንላለን። ይሄን የምታዩ ትልልቅ ሰዎች ወይ ፈተና ያለፋችሁ ሰዎች ለምታውቁት ተፈታኝ ባካችሁ ሼር አድርጉላቸው። በጣም ብዙ ነገር ውስጥ ይማሩበታል። ሼር አድርጉ፣ ሊንክ ላኩላቸው፣ ሙሉን እዩ በሏቸው። ብዙ ነገር ይማሩበታል ብለን እናስባለን። በጣም ወሳኝ የፈተና ቲፖችን ያገኛሉ። እናመሰግናለን ስላዳመጣችሁን፣ ስለተከታተላችሁን። ባይ ባይ። ቆጣሪ ፖድካስት ለተፈታኞች ባይ። ቆጣሪ ፖድካስት